ታውቃለሽ? ውስጥ ገባው የሚቀባውን ቀባችኝ። በቦክሰሪ ነኝ ከነ ቦክሰሪ ሆኜ እጄን እግሬን ጀርባዬን ምናምን አሸችልኝ። ከዛም በኋላ ውስጥ ያለውን እንካ በራስ እሺ ያለች። እኔ እኮ ያልኩ ምንድነው ታውቃለህ? ጀስት ፕራይቬት ፓርትህን ይነኩታል እኮ አይደለም አባባሌ። አዶናስፓ ቴንክ ዩ አባ አዶናስፓ በጣም ፕራይቬት ቦታን ይነካዋል ሳይሆን እዛ አካባቢ ድረስ እየተጠጉ ያሸዋል ነው ፖይንቴ። ዋክስም እንደዛ ነው። ፕራይቬት ፓርት ዋክስ እንደዛ ሳያዩት ያንን እሺ እንዲጨፍና ልታሽ ትችላለች ዞራ ስለሚደብራት እቃውን ሳታይ ነው እንደምትቆርጠው። እቃውን ልጁን ቢይዝላት የፈለገ በምንም ተአምር ኮምፎርታብል ያደርጋታል። ስራው እንዳትኝ አንኮምፎርታብል ሆና ለእንጀራዋ ስትል ነው የምትሰራው። በዛ ላይ በምን አይነት ሲቹዌሽን ውስጥ እንደምታልፍ አንቺ ላታውቂ ትችያለሽ። ወንዱ ልጅ ብልቱን ይዛው እንዲያየችው ስንት ነገር ሊያስብ ይችላል። እና እንዴት ነው እሺ ሳታየው ነው የምትላጨው? ፕራይቬት ቦታ ላይ አይደርስም ያ ነገር እዛ እንትን ላይ አይደርስም። ሲቀጥል ከቨር እንድታደርገው በደንብ ይደረጋል። ይሄ እኮ ጀስት ፕሮፌሽናል በሆነ ወይ ነው የሚሰራው። አንድ ነገር ስም ምን አልሽኝ? ሁለት ወሬ አታውሪ። ይዛው ነው ወይ የምታረገው ስልሽ ወንዱ ይዞላት ነው። ስለ ፀጉር የምናወራው ፀጉር እኮ እኔ ላይ የሚወጣል ማይወጣብኝ መስሎሽ ነው እንዴ? አለ እኮ እዚህ ጋር ካለበት ታዲያ የሚበቅለውን ፓርት ለምን አትለየው? የሚበቅልበትን ፓርት እኮ አንቺ እንድታይልኝ ስለማልፈልግ እኮ ነው። እያየሁት እኔ ላስወግደው እችላለሁ፣ ግን ሌላ ሰው መጥቶ እንዴት ነው የሚያስወግድልኝ? ሌላ ሰው ቀይን ይዞ ምናምን እንዴት ነው ቀይን አምኜ እንድትላጭልኝ መሰጣት? ራስህ ይዘው ቢነሳስ ስለህ አንተ አሁን ከለመድኳት ሴት ጋር ራሱ እንደዚህ አይነት ነገር ውስጥ ለመግባት አፍራለሁ። በጣም መዋደድ አለብሽ። ራቁትሽን ቹንቹሌሽን ይዘሽ አንድ ሴት ጋር ለመሮጥ እኮ ኤኒዌይ ጀስት ፓርት ኦፍ እንትኑ ነው የስራው እንደ ስራው አይነት ነው። እንትን አንተ ስላናደደህ ወይ የሚሰራ አንቺ ለአንድ ሰራተኛ ስንት ብር ትከፍያታለሽ? 8000 ከ15 እስከ 30 ባለ 15-30 ሺህ የቆላ ፀጉር ለመላጨት እንዴት? ለምን እሱ ጋር ብቻ ፎከስ አደረግክ? ግን አንተ ዋክስ ያልሽው እንደዛ ነው መተሽ ይሰራሉ ያልሽው እኮ ዋክስ አልኩ። ፉል ቦዲ ዋክስ ስልህ ለምን እዛ ላይ ብቻ ፎከስ አደረግክ? ከዛ ውጪ እዚህ ጋርና እዚህ ጋር እኮ ነው የሚበቅለው ፀጉር፣ ሌላ ቦታ አይበቅልም እንዴ? ወንደ ደረታቸውን የሚነሱ ወንዶች አሉ። ለምን እሱን ፎከስ አላረክበት? ስለ ደረት አይደለም ቅድም ያወራ ነው፣ ስለ እቃ ነው እያወራን የነበረው። እና አንተ እኮ ነህ ወደ እቃ ወደ ፕራይቬት ቦታ የገባኸው እንጂ ዋክስ ትሰሪያለሽ። ዋክስ አንቺ ትሰሪያለሽ። ዋክስ አንቺ ትሰሪያለሽ። ምን ማስታወቂያ ልሰራ እኮ አይደለም የገባሁት፣ ስለ ስራ ቦታ ማስታወቂያ ልሰራ ነው የገባሁት። ትሰሪያለሽ ወይ አንቺ? አዎ ተሰራል። ሰዎች ቢላጩሽ ኮንፈርት ነው። ራሴ ሳልሰራ እንዴት ሰውን ተሰሩ ብዬ ላበረታት ትችላለች? ታስብ። ምን አሁን ምንድነው እያናደደህ ያለው? አልገባኝም። አንድ ወንድ ልጅ ማያውቀው ቦታ ሄዶ 5000 ብር ከፍሎ የቆለጡን ፀጉር ከሚያስላጭ ምን አለ ቤት ውስጥ ራሱ አጽድቶ 5000 ለኔ ቢጤ ቢሰጥ። በቃ እንደዛ ብለህ ወንዶችን ተናገር እንጂ ሰራተኞችም አንኮምፈርተብል ናቸው እርግጠኛ ነኝ። በምን አወቅ? እኔ እኮ አስገድጄ አይደለም ያስገባሁት። ስራ እንደዚህ አለ ትሰራላችሁ ወይ ብዬ ሳስገባ እንሰራለን ብለው ነው የመጡት። እኔ እንጀራ ጉዳይ ነው፣ የእንጀራ ጉዳይ ነው። ለምን አስገድደሽ አስገባሽ አላልኩሽም፣ ግን ድርጅትሽ የምታውቂው አንቺ ነሽ። ለሰራተኞችሽ አንኮምፈርተብል የሆነውን ነገር መቀነስ ያለብሽ አንቺ ነሽ። ሴት እንደመሆንሽ መጠን ደግሞ ሴቶች እንደዚህ አይነት ቦታ ሲሄዱ አንቺ ማትፈልጊውን ሰውዬ እቃ ማየት ትፈልጊያለሽ? እኔ ራሴ እሰራለሁ። ሰራተኛ ከሌለኝ እኮ ራሴ ነው የምሰራው። ምንም ደስተኛ ነሽ በስራሽ? ምንም ችግር የለብኝም። ሰውዬው ቢቆምበትስ? እሱ የራሱ ችግር ነው። ራሱ በሚወጣው ይወጣል። እኔ ስራዬን ሰርቼ ዞር እላለሁ። እዛ ደረጃ ድረስ የሚያስኬደው እኔ ጤነኝነት አይመስልም። እግርህን ከፍተህ ለሐኪም ትሰጥ የለ እንዴ? ለሐኪም ስትሰጪ ጤነኛ ስላልሆንሽ ይሄማ ስሚኝ፣ ኪዩር ለማግኘት ነው፣ መድኃኒት ለማግኘት ነው ልዩነቱ። አንድ ሐኪም አንድ ሐኪም ብዙ ጊዜ እንደዚህ አይነት ስራ ይመጣላትም ቢመጣም የአንድን ወንድ ብልት ብትይዝ ወይ ደግሞ ወንድም ሆነ ሴትን ቢያይ
ሊያክማት ሊያድናት ነው። አንቺ ምንም የምታድኚው ነገር የለም። ቤት ራሱ መስራት የሚችለውን ኮምፎርታብል ካልሆነስ በዛ ጉዳይ ላይ እንዴት ነው የምታስቢው? እኔ አንድ ሴት ፊት ለፊቴ ብትቆም አንድ ሴት ራቁቷን ፊት ለፊቴ ብትቆም እግዚአብሔርን ነው የምልሽ ደነግጣለሁ። ኮምፎርታብል አይደለም እኮ አንተ ስራ ስላልሆነ ነው። እኔ ደግሞ ስራዬ ስለሆነ አይ ዶንት ማይንድ እሰራለሁ። መስራት እስካለብኝ ደረጃ እሰራለሁ። ከዛ ዞር ብዬ እሄዳለሁ። ጀለውንም አንከርፍፎ የሚመጣ ከስተመር ያለ አይመስለኝም። ከመጣም ደግሞ ጤነኝነት የማይሰማውም። የመጣውን ሰው ደግሞ ብልቱን ይዘሽ የምትቆርጭለት ከሆነ አንቺ ጤነኛነት አይመስለኝም። ይሄ ነገር እንዴት ነው? ወንድ ልጅ ቹንቹን ይዞ እቃውን አምጥቶ እንዴት ነው የምትላጭው? አሁን እሱ እኮ ያን ያህል የሚያሳስብ ጉዳይ አይደለም። የሚያደርጉት አታስታወቂ። በነፃ ነው እያስተዋወቅሽ ያለሽው ፕሮሞሽን። ይሄን አታስታወቂ። ጥፍር የሚሰራውን አስታወቂ። ግን ወንድ ልጅ መጥቶ ዋክስ ይሰራል ቆርጠለታለሁ ምናምን አትበይ። በጣም ነውር ነው። እኔ ጋር እንድታስታወቂም አልፈልግም። ሌላ በነፃ ስራሽን ለማስታወቅ ነው የመጣሽው። ስለ ጥፍሩ አስተዋወቂ። ስለ ጥፍሩ ብቻ። አረ እሱንማ ቅድም እኮ ጨረስኩ። በቃ 1200 ሰው ነው ሰምቶኛል። በቃ እሺ አትበሳጭ። አንተም ግን እውነት ነገሩ ላይ ብዙ ነገር እየተካሄደ ስለሆነ ለማየው ነገር አትናደድ። በራሴ እያሰብኩት እኮ ነው። እኔ አንቺ ፊት መጥቼ ራቁቴን መቆም አልችልም። አፍራለሁ በጣም። የሚያፍር ሰው ጠፋ እንደ እያልኩ እኮ ነው። መጥቶ ለማያውቀው ሰው አትበሳጭ። እኔ ማስታወቂያን ጨርሻለሁ። ቴንኪው በጣም ማስታወቂያን በነፃ ስለሰራህልኝ።